አማረባት። እሷ ባይሆን አማረባት። አንቺ ግን ማለት ነው ይሄ ልብስ በጣም ነው ያሳመርሽው። መጀመሪያ ሳይሆን ማለት ነው በጣም የሚያስጠላ ምናምን ነገር ነበር የመሰለኝ እና አሁን ግን እሷ ላይ ሳይሆን ሞራ አመጣ ማለት ነው። ይሄ ነገር እንዴት ለበሰ እንዴት ነገር ነው ፍቅሬ ግራ ያጋባል። ለዚህ እኮ ሚስት ታስፈልጋል። ትኩረት አድርጋ ነገሮች ስለምታይ ማለት ነው። እና እሺ ቤተኛው መንገድ አማረብሽ ግን አንቺ እናመሰግናለን። ትልሻለሽ እንዴት ማለት እኔም አለዋለሽ እንዳንቺ አላማረብኝማ። ልብሱ ስፋት ነው ብያለሁ። ሰፋው እኮ ይልካል። አሪፍ ነው። ያበሻ ልብስ አይደለ እንዴ ነው ወይስ በጃፖን መቆጣጠር ኖ ሰፊ የሆነና ትንሽ አከሳኝ ነገር ልትፈልግና ለዛ ነው። ችግር የለውም። ያበሻ ልብስ ነው። ምንም ችግር የለውም። የሩታዬ ደግሞ ከባድ ችነት እኔ ላደርግልሽ አይነት ወደ ውጭ ያደርግልኛል እንዲህ ነገር ማለት ነው። ባይዘዌ ትንሽ አለባበሱ ይከብዳል። ይሄኛው ፎቶ ስላልተነሳንበት ማለት ነው። እንዴት አያችሁት ግን? የአበሻ ልብሳችን ያምራል ወይንስ? ኮሜንት ላይ እስኪ ንገሩ። እንዲህ ነው በቃ እና ፋሚሊዎቻችን እዛ ብዙ ሰው እየታጠቀ ነው እና ወደዛ እንሄዳለን። አሪፍ ታይም እናሳልፋለን። ተዘጋጁነት ጨረሱ። ሁሉም ተዘጋጁ ብያቸው እኔ ፀጉር ደርሼ መጣሁኝ። ፀጉር ሾ ታደረገኝ ደግሞ የአብዳ የለመድነው ፀጉር የምር ነገር አረገ እኔ ለመድኩት እዚህ ጋር ምናምን ፀጉር ብዛት ሲኖሩ ነው እና ምንም መናገር አትችሉም። ጨርሳችሁ አማረብ የምር ወደድሽው? ዛሬ ፕሮግራማችን ላይ ሳስበው እንደዚህ ወደ ይላል ይሸረብታል፣ ይወድቃል። ይሄ ነገሩን ለማየት ፈልጌ ነው። በጣም ቤተሰቦች በጣም ነው የሚያምረው። ቀሚሱ በጣም ነው የወደድኩት። እውነት በጣም ነው የከበደ ነው። ወይኔ እዚህ ጋር ጫጆቹ ጠለቱ ብዛቱ መሸገው አማራጭ አለ ነው። በጣም ነው የሚያምረው። በጣም ነው የወደድኩት እና ግን ሳታደርስም አንወጣም። ባይዘዌ ዛሬ ሁለቱንም ፕሮግራም ነው የምናካሄደው። በዓልን አብረናቸው እናሳልፋለን። ከዛ ደግሞ መልሳችሁንም አንድ ላይ ታከብራላችሁ። በጣም ፕሮግራም ይሆናል ከመጀመሪያ የተሻለ አይሆን። በጣም ምናምን ቆንጆ ሰው የምናሳልፋለን ብዬ አስባለሁ። ግን አብዛኛው ፋሚሊዎቼ እነዚህ ያበሻ ልብስ አይለብሱም፣ የላቸውም። እዚህ ሀገር ደግሞ ተዘዋዝዋርን የምንፈልገውን ያበሻ ልብስ የሩታ ራሱ በስንት መከራ እግዚአብሔር መብላች በቃ ምን ልበላችሁ። እኔ እንዳውም እሷ ነበረች ሩታ እኔ በፍለጋ ያልተከፉበት ቦታ የለም። ዳ ሆነን ማለት ነው ለእሷ አገኘን በቃ ለነሱ የሚሆን ነገር ከመጣ ስለዚህ ብቻኛ ለብሰ ግን ምንክሳችሁ ይሆናል። ሀገራችን ስገባ እዛ ምንክሳችሁ ልብሳችን በደንብ እንለብሳለን። አበሻ ልብስ ካስፈለገ ቬሎ ታይም ደግሞ የጊዜ ጊዜ ምናምን ይኖራል። አበሻ ልብስ ደግሞ አንቸገርም። ፋሚሊዎቼ ጥጊም ከፍታለች በዚ አጋጣሚ ና ኮንግራ ብያለኝ። ችግር የለውም። እኔ ጋር ማሰራት የምትፈልጉ ሰዎች እኔ ጋር ደውሉልኝ እና እኔ ጋር ልብስ ማሰራት ትችላላችሁ። የአበሻ ልብስ የእናንተንም እንግዲህ መሰራላችሁ ሆናል። እዛ ሀገር ስንገባ አያሰብኩበት ባልተዘጋጁም ዝም ብለን የሚወጣ ነው። ቢያንስ እኮ ማለት ነው ፋሚሊዎች እንደ አንድ ስታስቢው እዚህ እንደምንቆይ ታውቂያለሽ። ሶስት አራቷን ይዘሽልን ዝመች ለከስተምር ይዤ መጥቻለሁ። በዚህ አሁን ለከስተምር ይዤ መጥቼ ነበረ፣ ግን ደግሞ ይህንን ፕሮግራም አላሰብኩት። እውነት ለመናገር ይህ ፕሮግራም ድንገት ነው ያሰብነው እንጂ አስበንበት ቢሆን ኖሮ እንደዚህ ማይቀንከረበት ነበር። ሁላችን የሚዘን መጣ ነገርና ማለት ድንገት የመጣ ሀሳብ ነው። በድጋሚ ለካ አላሰብንም ነበረ። እዚህ ያሉት ሬቶቻችንን ጓደኞቻችንን ምናምን በቃ ከእነሱ ጋር ጆይን አድርገን የሚለው ነው እንጂ አስበንበት አልነበረም። ግን ቆንጆ ቆይታ እንደሚኖረን ተስፋ አለ። ግን እሺ በዓልን ዱባይ እንዴት አየሽ? በበዓል ዱባይ እስኪ ሰዎችን አሁን እንረዳ። ዱባይ የሚኖሩ ሰዎች እስኪ እንረዳቸው እና ምን እቺ ላይ አደረግሽ?
አዲስ ነገር ሲሆን ብዙዎቻችን ለመቀበል ይከብደናል። አሁን ለመቀበል የሚከብደኝ አይነት ሰው ነኝ። አዲስ ነገር ተረዳኝ ብቻ ደስ ምናምን ለመድከው ደስ አይልም። በዓልን ከአገር ስለሆነ ደግሞ እኔ በድባብ አለው ባይዘዊ ታውቃለህ አይደለ? ለምሳሌ ኢትዮጵያ ውስጥ እና እዚህ ሀገር በዓል ሲከበር በጣም ትልቅ ዲፈረንስ አለው። ምክንያቱም በዛ በቄጠማው በጉ ምኑ ሰው ሲተላለፍ ሰው ብዙ ሲሆን ምናምን ራሱ የሆነ ራሱ እንዳለ በቃ የበዓል ሙዚቃ የሚለቀቀው እዚህ ምን ሩታ አዲስ አበባ በዓልን በጣም ትወደዋለች። እኔ ነኝ ደስ ማይለኝ። እኔ ደግሞ ያው ፋሚሊ ምናምን ስብስብ ብለን ማሳለፍ ስለለመድን እኔ በነገር ላይ ለምጄ እኮ አይደለም፣ ግን በቃ ቤት ውስጥ የሚደረጉ ነገሮች የሚደረጉ ነገር ያስደስተኛል እንጂ ይሄ በዓልን የምታከብር አይነት ሰው አይደለም። ብዙም አይደለም። ያው እኛ ደግሞ ምን አለ መሰለሽ እንደየማህበረሰቡ ላይ እኛ የመጣንበት ደግሞ ማህበረሰብ ከልጅነታችን ጀምሮ በቃ በዓል ማለት ለእኛ ትልቅ ዓለም ነው እና ከዛ ማለት እኔ ደግሞ የመጣሁት እና ዛሬ ላይ ምን ድረስ አድጓል ያንን ስለዚህ ከፋሚሊ ጋር ከቤተሰብ ከእህት ወንድምና አባት ተሰብስቦ ማክበርን የተሻለ ያደርገዋል እና ለዛ ነው ለማንኛውም ፋሚሊዎቻችን እንደዚህ ፏ ሽብርቅ ድምቅ እንዳለን በነጽጌ ቅር እንዳለን በነዳኒ ቅር እንዳለ ሆነ እዛ አሪፍ ፕሮግራም ቅርብኛል ለምን መልበስ ነበረባቸው? እሷ ቅር አላሰብንበት ምክንያት ታውቃለች ምን ያህል እንደደከምን ልብስ ለማግኘት አረ ፋሚሊዎች አግኝተናል። አንዳንድ ልብስ እያገኘን ማለት ነው ስለካና በቃ ለእሷ እንትን ነው የሚሆንባት ምንድን ነው ሆነው እና ደግሞ አልወደውም ምናምን እና ለዛ ነው። ኤኒዌይስ ኔክስት ታይም በእርግጠኛት የምንግሳ ይሆናል። በእርግጠኛነት 100% ብዙ ነገሩ ባይዘወይ ዲፈረንስ አለው ማለት እዛ እና እዚህ ማለት ነው። ሰርግ ራሱ በጣም ትልቅ ዲፈረንስ አለው። በጣም እዚህ የሚከበረው የሰርግ አከባበር እና እዛ የሚከበረው የሰርግ አከባበር ራሱ በጣም ነገሮች አሉት እና ቤሎ ራሱ የዚህ ሀገር እና የዛ በጣም ፈጥሞ የተለያየ ነው እና የአበሻን ቤሎ ለማግኘት ራሱ ባለፈው እንዴት ነበር እኛን የምናውቀው ሁሉ ነገር እዛ ቅርባችን ነበረ። አበሻ ምግብ ጀምሮ የሆነ ነገር ፈለግ ነው። እዚህ ግን እንግዲህ ፋሚሊዎች ከተገኘ ሀገሬ ኢትዮጵያ ሀገሬ እውነት ለመናገር ከሀገር መውጣት እፈልግ ነበር። ከሀገር ወጣ እኔ በጣም የምፈልግ የነበረው እንዴ ስዊዘርላንድ ምናምን ላለሁኝ እኮ በቃ ስለምታምር ስፔሻሊ ስዊዘርላንድ ምናምን በጣም ተፈጥሯዊ ውበት አላት እና እኔ እዛ ሀገር ካልሄድኩ ምናምን ግን ደግሞ ምናምን መሰላችሁ የሆነ ቦታ ለመዝናናት ስታስቡ አሁን እኛ አንድ ወር ነው ዱባይ ቪዛ እንትን ብለን የመጣ ነው ማለት ነው። ግን ቢያንስ 10 ቀን ምናምን ቢሆን ሞት የተሻለ ነው። ስለዚህ ከዚህ በኋላ ብዙ ሀገራት ነው የምንሄደው። በቅርቡ እግዚአብሔር ካለ ደግሞ ዛንዚባር እንሄዳለን። ከዛንዚባር በቃ አፍሪካ ሀገራትን ቀድመን እንዞራለን። ከዛ ዓለምን እንዞራለን። ፈጣሪ እድሜና ጤና ይስጠን እንጂ ብዙ ቦታ እንዝናናለን፣ ኢንጆይ እናደርጋለን። ከማጋር ከእናንተ ጋር ማለት ነው። በዚህ በትንሿ እናበቃውም ዱባይ መተና እናበቃ። ቀጣይም የተለያዩ ሀገራትን እንዞራለን። ዋናው እድሜና ጤና ነው። ለሁላችንም እድሜና ጤናውን ያድለን። እንኳን አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ። በዓሉንም ፕሮግራማችንም አንድ ላይ እናከብራለን። ሰዓት እየሄደ ስለሆነ ትርምስምስ አድርጋችሁ ልሮጥ ነው። ትርምስምስ ሳይሆን እንግዲህ ፋሚሊዎቻችን ዛሬም ተመልሰን ወደ መርከባችን መተናል ማለት ነው። እንደምታዩት እዚህ ጋ ልዩ ድባብ ላይ እንገኛለን። እንግዲህ ባለፈው ትንሽ አርፍደን በማምሻ ነበር ፕሮግራሙን እያደረገን የነበረው። ዛሬ ደግሞ ለየት ባለ መልኩ በቀን አድርገነዋል። እንግዲህ እስኪ መርታችንን ደግሞ በድጋሚ መርከብ ላይ ምን አይነት ፕሮግራም ይሆናል የሚሉትን አብረን ነው የምናየው ማለት ነው። በጣም ወደነዋል። በጣም ደስ ይላል። ስለዚህ አሁን የምናደርገው ምንድን ነው? ሩታዬን ይዘናት ወደ መርከቡ ላይ ነው የምንወጣው። ዛሬ ደግሞ ብዛት ሰው መጥቷል፣ እየጠበቁን ነው። ከዛ ባለፈ ደግሞ ባለፈ ያልመጡ ሰዎች በሙሉ
ዛሬ ላይ ተገኝተው ፕሮግራሙን እያደመጡ ይገኛሉ። ስለዚህ ሞር መልሳችንን በጣም ወደድኩት ማለት ይቻላል። እና በጣም ነው የሚያምረው። ጫጫታ አለ ምናምን፣ ግን በቃ ለሁሉም ነገር ዛሬ ግዴታችን ነው አድሰን እናልፈዋለን ማለት ነው። እና በጣም ደስ ብሎኛል። ግን ወጪ እየበዛብን ነው። ሰርጉ መልሱም ወጪው ከበደኝ። ስለዚህ ምን ማለት አልተመቸም ማለት ነው። አይ ደስ ብሎኛል። እውነት ለመናገር ለጨዋታ ነው በጣም ደስ ብሎኛል በመኖሪ እና ደግሞ በጣም አሪፍ ፕሮግራም ነው እያሳለፍን ያለ ነው። ባለፈው ጽድት ያለ ሰርግ ነበረ። ዛሬም ደግሞ አሪፍ መልስ ነው እያሳለፍን ያለ ነው። እዚህ በመሆኔ ደስ ብሎኛል። ግን ደግሞ ባይዘው ዳኒ ማለት ነው ለእኔ ፕሮግራም ብሎ ብዙ ወጪ አውጥቷል። አብዛኛው ሰው ሁሉም ነው ማለት ትችላላችሁ። በቃ ፕሮግራሙ ላይ ላለመቅረት ለመገኘት ሄዱ ሁሉም ወጪ በወጪ ሆነዋል። ግን ደግሞ ለአንተ ሰርግ ያብቃኝና እኔ ከዚህ በላይ ወጪ ለማውጣት ያብቃኝ። አይ ከዛ በፊት አሁን ቢመልስልኝ አሁን ስንት አሳነስ ያወጣው ብዙ ነው ያወጣሁት። አይ ስልክ የገዛሁት ለማለት ነው። ስልክ ውሃ ውስጥ ገብቶ ስልኩ ውሃ ውስጥ ገብቶ እግዚአብሔር ይመስገን። አሁን ግን አይፎን 16 ፕሮ ማክስ ገዝቷል። አንዳንድ ጊዜ ነገሮች ለመልካም ናቸው። ከዛ በፊት ጀስቲን ላይ ከጥጌ ጋር እየሄዱ ስልኩ ውሃ ውስጥ ገብቶበት ነበረ። ግን በጣም አዝኖ ነበር። እግዚአብሔር ደግሞ የተሻለውን ሰጠው ማለት ነው። እና ለበጎ ነው። 16 ነበር የያዘው ወደ 16 ተቀየረ እንጂ ምንም ለውጥ የለውም። ስለዚህ ታልቃለህ ነው አይታላ። ደስ ብሎኛል ፕሮግራማችሁ ላይ በመገኘት። አብርሽ በጣም ጥሩ ሰው ነው እና ሩታም በጣም ደስ የምትል ሰው ነች እና እናንተ ሰርግ ላይ በመገኘት ቀጥሎ ደግሞ መልሳችሁ ላይ በመገኘት ደስ ብሎኛል። ቅልቅሉን ያው ዋድ ሰው ሩታጅራ እናደርገዋለን። እሱን እንግዲህ የምናስብበት ይሆናል ማለት ነው። ግን ደግሞ አሁን ዛሬ ፈታ እንድትል ነው የምፈልገው። ዳኒሻ ወንዱን አናግረናል ወይ? እናቴ ሰላም ነው? እንዴት ነሽ? እንኳን አብሮ ደስ አለን። እናመሰግናለን። ሰላም ነው? እንግዲህ ፋሚሊዎቻችን ወደ ጥጌ መተናል። ቅሬታሽንም አሁን ወደ ሀገራችን የምንመለስበት ጊዜም እየቀረበ ስለሆነ ዳኒ ቅሬታውን ተናግሯል። ብዙ ወጪ አውጥቻለሁ ለአንድ ሰርግ አለኝ። ስለዚህ አንቺም ቅሬታም ካለሽ ደስታም ካለሽ አሁን መናገር ትችላለሽ። እሺ ጋይስ እንዴት ናችሁ? መጀመሪያ እሺ ምንድነው እኔ ቅሬታ የለኝም። ቅሬታዬን እንደ ሁሉም ነው። ወጪ ነው። ወጪ በጣም ናናችን አዝሮታል። ኧረ በቃ ጥጌ ወጪ እና ግን አሪፍ ጊዜ አሳልፈናል። ደስ የሚል ጊዜ አሳልፈን ለባለፈው ሰው የገባ መስሎኝ ወይስ ቅሬታ ወጪ ነው። ሌላ እንደ አሪፍ ጊዜ አሳልፈናል ምናምን እና ደግሞ ባለፈው የደረሰብን ነገር ነበረ። ተገልብጣ ነበረ ጀስት ጌር ጫወትን ባህር ውስጥ ተገልብጣ ነበር። እሱ በጣም የሚያስፈራ ነገር ነበር የገጠመን እና አሁን ግን በጣም ሰላም ነን፣ ደህና ነን፣ ተረጋግተናልም። አሪፍ ጊዜ ነው ያሳልፍነው። በጣም ቆንጆ ልንሄድም ስለሆነ ግን በነገር ደስ ብሎኛል። ሀገሬ ናፈቀኝ። እውነት እዚህ ይሰለቻል፣ በጣም ይሰለቻል። ፋሚሊዎቻችን እንግዲህ ጽጌም ሀሳቧን ገልጻለች፣ ዳኒም ሀሳቡን ገልጿል። እስኪ ከኦዲየንሶቻችን አንዱ ሁለት ሰው ጠርተን ደግሞ ከኦዲየንሶቻችን እናወራለን። ገና አልወጣንም ወደ ላይ ወደ መርከቡ፣ እኛ ታች ሆነን ነው። ግባቡ ደስ ሲል በጣም እግዚአብሔር እኔ ሌላ ነው የወደድኩት። መርከቡ ግን ማየት ይመስላል፣ ግን በጣም ይሄዳል፣ በጣም ይወጣል። እንግዲህ ፋሚሊዎቻችን ከኦዲየንሶቻችን ደግሞ እነሱም ቅሬታም ደስታም ሊሆን ይችላል የሚያወሩት ነገር ይኖራቸዋል ብዬ አስባለሁኝ ላይ እስከምንወጣ ድረስ ማለት ነው። ስለዚህ እስኪ ሀኒ ምን አይነት ስሜት ተሰማሽ? እዚህ ጋር ቡድ ያለች ሀኒ ትባላለች። ሰላም ቤተሰቦቻችን እንደምናችሁ። አብርሽና ሩታን ስላገኛችሁ በጣም ደስተኛ ነኝ፣ በጣም ከምላችሁ በላይ እና ሰርጋችሁ የአብርሃምና የሳራ ያርግላችሁ። እኔ በጣም ደስተኛ ነኝ ስላገኘኋችሁ። ደስተኛ ነሻል? በጣም ቅሬታ አለሽ? ምንም ቅሬታ የለኝም። እርግጠኛ ነሻል? አትፍሪም? ችግር ማርያም እኔ በጣም ደስተኛ ነኝ ስላገኘኋችሁ። በጣም እድለኛ ነኝ፣ በጣም ደስተኛ ነኝ። እግዚአብሔር ደግሞ በፍሬ ባርካችሁ። ወዳችኋለሁ የሚባለው ደስ ያለሽን በይና ገና ቅሬታም ሰላም ውድና ምንድን ነው የሚባለው? ደስ ያለሽን በይና ገና ቅሬታም ሰላም ውድና የተከበራችሁ የአብርሽዬ ኤንድ የሩትዬ ቤተሰቦች፣ እኔን ለማታውቁኝ ብዙ ይባላለሁኝ። አብርሽዬ እና ሩቴን ስላገኘኋቸው ደስ ብሎኛል። ብዙ ነገሮችን አሳልፋችሁ ስለመጣችሁ ለእኛ በቃ በጣም ትልቅ ትምህርት ነው ያስተማራችሁት፣ እውነት ለመናገር ማለት ነው። እና እዚህ ስለደረሳችሁ ደግሞ በጣም ነው የማመሰግነው። እኛም እናመሰግናለን። በጣም ወዳችሁ። እኛም እንወድሻለን። ኑሪ ለን እንግዲህ ፋሚሊዎቻችን ከኦዲየንሶቻችንም ይህንን የመሰለ ሀሳብና አስተያየት ተቀብለናል ማለት ነው። እንግዲህ ሩታዬ ደግሞ መታ ዋናዋ ባይዘወይ ማለት ነው በቀድሞውኑ ደስ አለኝ። እንደ ባለፈው አልመሸም እና በጣም ድባቡ ምናምን ያምራል፣ ከተማው ያምራል።
እዚሁ መርከብ ላይ ሆነን ከተማውን እየጎበኘን እያየን ነው እና በጣም ደስ የሚል ነገሮች አሉት። እናንተም እንደምታዩት ማለት ነው ፋሚሊዎች እንደዚህ አምሮባት ፏሽብርቅ ድምቅ ብላላችሁ። ባይዘው በጣም ነው ያማረባት ከምላችሁ። እንደውም እኔ አላማረብኝም ማለት ይችላል። እስኪ አሳያቸው፣ ከላይ ወደ ታች አሳያቸው። የምር እንዳማረባት በደንብ ያሳዩና ከዚህ ሊደምስ ልብሷን በጣም ነው የወደድኩት። ይህ ልብስ ማለት ነው እና በጣም አምሮብሻል። ባይዘው ስለምታምርም ነው ልጅቷ እና ልብሱን አሳመረችው ነው የሚባለው። ባለፈው ጊዜ አጥሮን ሩታዬን በስነስርዓት አላወራችም ነበረ። እስኪ ዛሬ በደንብ አውሪያችን ረጋ ብለሽ ብትት ብለሽ ማለት ነው። በደስታ ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በበዓል እንኳን አደረሳችሁ፣ ይቅርታ እንኳን አደረሳችሁ ሳልላችሁ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልኩኝ እንግዲህ በዓሉን ደስ በሚል ሁኔታ እዚህ ፈታ ብለን እያከበርን እንገኛለን። እንደምታዩን እንደዚህ ብለን ያ እንደዛ እያከበርን እንገኛለን። ሲቀጥል ደግሞ ዛሬ እዚህ አብረን ላለነው መልስ ጭምር ነው አለ ሀገር ቤት እሱ እንዳለ ሆኖ እዚህ ስለምን ይቅርብን እንዴ? ስንት ወዳጅ ስንት ጓደኛ ያለን ከእነሱ ጋር ደግሞ ፏሽብርቅ ድምቅ ማለት አለብን ብለን እዚህ የመልስ ፕሮግራም አለን ማለት ነው እና ጥሩ ታይም እያሳለፍን ነው። እንግዲህ ከላይ በጣም እየቀወጡት ነው፣ ጥሩ ታይም እያሳለፉ ነው። ብቻ በጣም በጣም ደስ ብሎኛል። እወዳችኋለሁኝ። የዛን ቀን ስሜት ግን ሪል በጣም ይለይ ነበር። እግዚአብሔርን ነው የምላችሁ። እኔ ፎቶም ስነሳ ለብሻለሁኝ። በተገቢው መንገድ በተገቢ ሁኔታ ስትለብሱት በጣም ደስ የሚል ስሜት አለው። ያስደነግጣሉ። ሰዎች ተሰብስበው ምናምን በጣም ነበር ደስ ያለኝ እና ምን አይነት ስሜት ተሰማሽ? ዱባይ ሁሉ ፕሮግራም በመዘጋጀቱ ይህንን ነገር ይህንን ባይፍ ስታይ ምን አይነት ስሜት ተሰማሽ? ሳታዋሽ ተናገር። በጣም ነው የምወዳችሁ። በዛን ቀን ለተገኛችሁ ሰዎች፣ መገኘት እየፈለጋችሁ ላልቻላችሁ ዛሬ ለተገኙ ደግሞ ሁላቸውንም አመስገን ቪዲዮን ስለሚያዩት ማለት ነው። ዛሬም ለተገኛችሁ እንግዶቻችን እጅግ በጣም አድርጌ አመሰግናለሁኝ። ባለፈውም መገኘት ላልቻላችሁ እየፈለጋችሁ ለቀራችሁ ሰዎች እንግዲህ እጅግ በጣም አድርጌ አመሰግናለሁኝ። አትሊስት ማሰብ ራሱ አንድ ነገር ስለሆነ ማለት ነው። ወይኔ በሄድኩኝ በተገኙ ምናምን የሚለው ሀሳብ ራሱ አንድ ነገር ነው አይደለ? ስለዚህ በጣም በጣም አድርጌ ነው የማመሰግናችሁ። በጣም ነው የምወዳችሁ። መልካም በዓል ይሁንላችሁ።